እጅግ አሳዛኝ መርዶ ሊቀ ጳጳሱ አረፉ። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በኛ፣ እናንተም ወቀሳችሁ። ለማን የምንነግረው ይህንን? ይብቃ። ብፁዕ አቡነ ናትናኤል እውነታውን አፈረጡት። ድምጻችን በዓለም አቀፍ ደረጃ ተሰምቷል። የአርሲ የኦርቶዶክሳውያን የግፍ ጭፍጨፋን የህንድ ማላንካራ ቤተክርስቲያን አወገዘች። ሰላም ሰላም! ውድ የጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም በመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እጅግ አሳዛኝ የሆነውን እጅግ ልብ ሰባሪ የሆነውን የብፁዕ ሊቀ ጳጳሱን እረፍት ይሆናል። እንደሚታወቀው እንግዲህ በደቡብ አፍሪካ የኮፕቲክ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ የነበሩት ብፁዕ አቡነ አንቶኒዮስ ማርቆስ እረፍታቸው ተሰምቷል። ታዲያ መጽሐፍ ቅዱስም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው የሚያርፉ ዘንድ ስራቸው ይከተላቸዋል እንዲል በራዕየ ዮሐንስ ምዕራፍ 14 ከቁጥር 13 ላይ ባረፉት ሊቀ ጳጳስ እረፍት የተሰማንን ጥልቅ ሐዘን እየገለጽን ለብፁዕ ቅዱስ አቡነ ታዲዮስ ዳግማዊ የኮፕቲክ ኦርቶዶክስ ቤተክርስቲያን ፓትርያርክ ለሆኑትና ለካህናት ለምእመናን እንዲሁም ደግሞ በደቡብ አፍሪካ ለሚገኙ የኮፕቲክ ኦርቶዶክስ ቤተክርስቲያን ምእመናን በሙሉ መጽናናትን እንመኛለን። ብፁዕነታቸው በረከታቸው አይለየን እንላለን። እንግዲህ ይህንንም መረጃ ያደረሱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የደቡብ አፍሪካ ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክ ናቸው። ሌላኛው መረጃችን ደግሞ ያልተጠበቀው በርካቶችን በእንባ ያራጨው የብፁዕ አቡነ ናትናኤል ቁጣ የተቀላቀለበት መልእክታቸው ነው። ብፁዕነታቸው እንግዲህ በንግስ ላይ እጅግ ያልተጠበቀ ንግግርም አድርገዋል፣ መልእክትም አስተላልፈዋል። ብንጮህስ ማን ነው የሚሰማን? መሞት ሰለቸን። ስንቶቻችን ስናልቅ ነው ሞታችን የሚያበቃው? ሞታችንስ የሚቆመው? እናንተም ፈረዳችሁብን፣ ግን ማን ነው የሚሰማን? ሞት ሰለቸን፣ መከራ ሰለቸን፣ ሞታችንን የሚያቆምልን ማን ነው? ይበቃናል እያሉ ብፁዕነታቸው ተናግረዋል። ይህም የብፁዕነታቸው ንግግር እንግዲህ በርካቶችንም በእንባ አራጭቷል። መቼ ነው የኦርቶዶክሳውያን ሞት የሚያቆመው ያሉት ብፁዕነታቸው ሰላም እንፈልጋለን፣ የንጹሐን ደም በግፍ እየፈሰሰ ነው፣ ፖለቲካ ሳይሆን ሰላም ብቻ ነው የምንፈልገው፣ ደማችን መፍሰሱ ይበቃናል፣ መተዛዘን ይሻለናል፣ አሁን ያለንበት ሁኔታ ሁሉም ነገር ደክሞናል፣ ብዙ ጊዜ ሰማን፣ እናንተም በእኛ ፈረዳችሁብን፣ እናንተም ወቀሳችሁን፣ ነገር ግን እናንተም ብትሆኑ እውነት አላችሁ፣ ግን ይሄ ሁሉ ይበቃናል፣ ለማን እንናገር? ማን ነውስ የሚሰማን? ማን ነው ይሄንን ሁሉ ክፋትና የግፍ ጭፍጨፋስ የሚያስቆመው? ይበቃናል ያሉት ብፁዕነታቸው ይህንን ሁሉ መከራ ተለማምደነዋል፣ አሁን ግን በቃን በማለት ቆራጥ አቋማቸውን ልብ የሚነካ ንግግራቸውንም ተናግረዋል። ብፁዕነታቸው አስከትለውም ህዝባችን እረፍት ይፈልጋል፣ ነጻነት ይፈልጋል፣ መሞት ሰልችቶናል፣ ከእንግዲህ በኋላ ሞት ይበቃናል፣ ደም መፍሰስ ሰለቸን፣ ይበቃናል፣ ሀገሪቱ እረፍት ትፈልጋለች፣ ህዝቡም ቢሆን እረፍት ያስፈልገዋል። በአምላካችን እግዚአብሔር አምላክ በሱ ቁስል እኛ ተፈውሰናል፣ ሌላ ደም አያስፈልገንም። ይህ ሰብአዊ ተግባርም አይደለም፣ ግፍ በስቷል፣ መከራውም እየበዛ ነው በኦርቶዶክሳውያን ላይ። ሁሉም ይጸልይ፣ ሁሉም ኦርቶዶክሳዊ ወደ ፈጣሪው ይጩ፣ ሁሉም እንባውን ወደ ፈጣሪ ብቻ ያፍስስ። ነገር ግን ይህንን ስናደርግ በንጹህ ልቦና መሆን አለበት። ከኛ የጎደለን ነገር ቢኖር ነው ይህ ሁሉ መከራ የበዛብን በማለት ብፁዕነታቸው ተናግረዋል። በመጨረሻም ብፁዕነታቸው ጸሎታችን ከልብ ወይንም ደግሞ ወደ ፈጣሪ የሚደርስ መሆን አለበት፣ የሰማይ አምላክም ይህንን አይቶ ይፈርድልናል፣ የሰማይ አምላክ ይሰማናል በማለትም የሚያጽናና ቃላቸውን ተናግረዋል። ይህ ከሰሞኑ እያየን ያለነው በተለይም ደግሞ በዚህ በጥቅምት ወር ላይ ሰፋ ብሎ የታየው የአርሲ ኦርቶዶክሳውያን የግፍ ጭፍጨፋና ግድያ የሰማዕታቱ ጥሪ የሰቆቃ እንጂ የፖለቲካ ግብአት አይደለም። ብፁዕነታቸው ይህንኑ ነው አስረግጠው የተናገሩት። በአርሲ ምድር ላይ የደረሰው የኦርቶዶክሳውያን ግድያ እንዲሁም ደግሞ በግፍ ደማቸው የፈሰሱ ኦርቶዶክሳውያን የሁሉንም ኢትዮጵያዊ ሕሊና ያቆሰለ የቤተ ክርስቲያንንም ልብ በእጅጉ
ያደማ አሰቃቂ ሰቆቃ ነው። በእውነት ይህ ግድያ መቆምም አለበት። የሀዘንና የቁጣም ወቅት ነው። የሟቾችና የተጎጂዎችም ድምጽ ልንሆን ይገባል። ሁላችንም ሰብአዊና ሃይማኖታዊ ግዴታችን እንደመሆኑ መጠን ሁላችንም ለነዚህ በጭንቅና በመከራ በሰቆቃ ውስጥ ለሚገኙ የአርሲ ምእመናንና ኦርቶዶክሳውያን ድምጽ ልንሆናቸው ይገባል እንላለን። ፍትህ እንዲሰፍንላቸው እንዲሁም ደግሞ ወንጀለኞች እንዲቀጡና የዜጎች ደህንነትም እንዲረጋገጥ አበክረን መታገልም ተገቢ መሆን ይገባዋል። ሆኖም ግን ይህ ታላቅ ሰቆቃና የንጹሃን ደም መፍሰስ ለራሳቸው ጠባብ የፖለቲካ አጀንዳ ማስፈጸሚያ ሊጠቀሙ የሚሞክሩ አንዳንድ አካላት መኖራቸው ይህንን ጉዳይ እጅግ አሳፋሪና አሳዛኝም አድርጎታል። የህዝብን ሀዘንና ቁስል እየነገዱ እንዲሁም ደግሞ በሰማዕታት ሞት ላይ የፖለቲካ ህንጻ የሚገነቡ የሞራል ውድቀት ያጋጠማቸው አንዳንድ ግለሰቦችም ከዚህ ድርጊታቸው ሊቆጠቡ ይገባል። ምክንያቱም በዚህ ሰቆቃ ውስጥና መከራ ውስጥ የሚያልፉ ተጎጂዎች ኦርቶዶክሳውያን ምእመናን ቅድሚያ ይገባቸዋል። ሁላችንም ትኩረታችን በግፍ ለተገደሉት በህይወት እያሉ በስጋት ውስጥ ላሉና ለቤተሰቦቻቸው ወገኖቻቸው ላጡ መሆንም አለበት። የሚያስፈልጋቸውም ፍትህ እንደመሆኑ መጠን ሰላምና ሰብአዊ ድጋፍ እንዲሁም ደግሞ ለተጎጂዎች ድምጽ ልንሆናቸው እንጂ የፖለቲከኞች መፈክር መሆንም የለብንም። ደማቸውም በግፍ በአርሲ ምድር ላይ ለፈሰሰ ኦርቶዶክሳውያንም እለት እለት ወደ አምላካችን ልንጸልይ የነዚህ የኦርቶዶክሳውያን የግፍ ጭፍጨፋም ሊቆም ይገባል እንላለን። የንጹሃን ደም እንደ ርካሽ የፖለቲካ ግብአትም ሲሆን በእጅጉ ያማል፣ ያሳምማል። ይህንንም ግፍ በመጠቀም የፖለቲካ ካፒታል ገንዘብ ለመሰብሰብ የሚጥሩ አካላትም ቢሆኑ ለሟቾች ክብር ሊጠነቀቁ ይገባል እንላለን። ብፁዕነታቸውም አበክረው የተናገሩት ይህንኑ ጉዳይ ነው። ይህ የንጹሃን ደም የፖለቲካ አይደለም፣ የንጹሃን ደም እንጂ የንጹሃን የኦርቶዶክሳውያን ጭፍጨፋ እንደመሆኑ ሁሉም ኦርቶዶክሳዊ ሊገደው ይገባል እንላለን። ሌላኛው መረጃችን ደግሞ ከዚሁ ከአርሲ ኦርቶዶክሳውያን ጭፍጨፋ ሳንወጣ ይህ የአርሲ ኦርቶዶክሳውያን የግፍ ጭፍጨፋና ሰቆቃ ዓለም አቀፍ ድምጽን ያገኘ ይመስላል። በዓለም አቀፍ ደረጃ የህንድ ማላንካራ ቤተክርስቲያንም ይህንን ድርጊት አውግዛለች። ብፁዕ ቅዱስ አቡነ ባስልዮስ ማርቶማ ማቴዎስ ሳልሳዊ የህንድ ማላንካራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት በምእመናን ላይ የተፈጸመውን ይህን የግፍ ጭፍጨፋና ግድያ የተፈጸመ ያለውንም ግድያ አውግዛለች። ይህንንም የኦርቶዶክሳውያኑን ጭፍጨፋና ግድያ በርካቶች በሀገራችን የሚገኙ ሁሉም ኦርቶዶክሳዊ በርካቶች ድምጻቸውን እያሰሙ እንደነበር ሁላችንም አስተውለናል። አሁን ላይ ደግሞ ይህ ጉዳይ ከፍ ብሎ የህንድ ማላንካራ ቤተክርስቲያንም ድርጊቱን በጽኑ አውግዛዋለች። ውድ የጊዜ ሚዲያ ቤተሰቦች ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።